ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚተላለፍላችሁ ልዩ ዝግጅታችን ነው። በዛሬው የገበያ ሚዲያ ልዩ ዝግጅት ፕሮግራማችን የማክሮ ኢኮኖሚ ማሻሻያውን ተከትሎ ባለፉት 3 ወራት ከንግድ $1.5 ቢሊዮን ገቢ ሊገኝ ስለመቻሉ ተገልጿል። ይህ እንዴት ተገኘ? ምን ነገሮችን ይዟል? እንደዚሁም ብሔራዊ ባንክ በቅርቡ የኢንሹራንስ ኢንዱስትሪውን የሚቆጣጠር አዲስ ተቆጣጣሪ ባለስልጣን እንደሚያቋቁም ማስታወቁ ይታወቃል። እነዚህን ጉዳዮች በሚመለከት ለእናንተ ጠቃሚ መረጃዎችን የምናደርስ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችን ታዲያ ተወዳጁ ገበያ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድትገልጹ እየጋበዝኩኝ በቀጥታ ወደ ዕለቱ መረጃ ይሸጋገራል። የኢትዮጵያ ብሔራዊ ባንክ ገዢ የኢንሹራንስ ኢንዱስትሪውን የሚቆጣጠር ባለስልጣን እንደሚቋቋም አረጋግጠዋል። የኢትዮጵያ የኢንሹራንስ ኢንዱስትሪ ለመለወጥና ለማዘመን ያስችላል የተባሉ ሕጎች መዘጋጀታቸውንና ዘርፉ ከብሔራዊ ባንክ ውጭ በሆነ ራሱን የቻለ ገለልተኛ ተቋም እንደሚተዳደር ከዚህ ቀደም የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ አረጋግጠዋል። ኢትዮጵያ ባዘጋጀችው የአፍሪካ ኢንሹራንስ ድርጅት 51ኛ ጉባኤ መክፈቻ ፕሮግራም ላይ ተገኝተው ንግግር አድርገው የነበሩት የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ የሚመሩት ማዕከላዊ ባንክ የሚያስተዳድረውና ቁጥጥር የሚያደርግበትን የኢንሹራንስ ኢንዱስትሪ ዘርፍ ለማዘመንና አሰራሩን ዓለም አቀፍ አሰራር ከማድረግ እንደዚሁም ዓለም የደረሰበትን የኢንሹራንስ ኢንዱስትሪ ደረጃ እንዲቀላቀል ለማስቻል በማሰብ እንደዚሁም ከአሰራሩ ከዘመናዊ አሰራር ጋር ለማስማማት በሚል የሚያስችሉ ተግባራት እየተከናወኑ ስለመሆናቸውም ገልጸዋል። ሚስ ፓቲ ማርቲን የኢትዮጵያ የፋይናንስ ዘርፍን ለማዘመን የተለያዩ የማሻሻያ እርምጃዎች እየተተገበሩ መሆኑን ገልጸው ከዚህም ባለፈ ዘርፉ ለውጭ ኩባንያዎች ክፍት እንዲሆን መደረጉን ያስታወሱት አቶ ማሞ አሁን ደግሞ ፊታቸውን ወደ ኢንሹራንስ ዘርፉ በማዞር የተለያዩ እርምጃዎችን እንደሚወስዱ አመላክተዋል። ከሚወሰዱት እርምጃዎች መካከልም ኢንዱስትሪው የሚተዳደርበት አዲስ የኢንሹራንስ አዋጅ የሚወጣ ሲሆን የዚህ አዋጅ ረቂቅ መዘጋጀቱንም ጠቁመዋል። ይህም ረቂቅ አዋጅ በዘርፉ የውጭ ኩባንያዎች እንዲሳተፉ የሚፈቅድና የኢንሹራንስ ኢንዱስትሪው ሊመራባቸው ይገባል የተባሉ አዳዲስ ድንጋጌዎችን የያዘ ይሆናል ተብሎ እንደሚጠበቅም ጠቁመዋል። ከዚህ ጎን ለጎንም አዋጁን ተከትለው ሊወጡ የሚገባቸው የተለያዩ መመሪያዎች ረቂቅ የተሰናዱ ስለመሆኑ የገለጹት አቶ ማሞ እነዚህ ድንጋጌዎችን በማውጣት ወደ ትግበራ እንደሚገባም አመላክተዋል። የኢንሹራንስ ዘርፉን ለማሻሻል ይወሰዳል የተባለው ወሳኝ እርምጃ ዘርፉ ራሱን በቻለ ተቋም እንዲመራ ማድረግ ሲሆን ለዚህም ከኢትዮጵያ ብሔራዊ ባንክ ውጭ ሆኖ ዘርፉን የሚቆጣጠር ራሱን የቻለ የኢንሹራንስ ተቆጣጣሪ ባለስልጣን እንደሚቋቋምም አረጋግጠዋል። ይህ ተቋም እንደሚቋቋም እርግጠኛ ሆነው የተናገሩት አቶ ማሞ ተቋሙንም ለማቋቋም ዝግጅት እየተደረገ መሆኑን አስታውሰዋል። የኢንሹራንስ ዘርፉ በአሁኑ ወቅት በኢትዮጵያ ብሔራዊ ባንክ ተቆጣጣሪነት ስር የቆየ መሆኑ የሚታወቅ ሲሆን ራሱን የቻለው ተቆጣጣሪ ባለስልጣን ሲቋቋም ዘርፉ ከብሔራዊ ባንክ ወጥቶ በገለልተኛ ተቋም እንደሚመራም አስረድተዋል። የኢንሹራንስ ዘርፉ ከኢትዮጵያ ብሔራዊ ባንክ ተቆጣጣሪነት ወጥቶ ራሱን በቻለ ገለልተኛ ተቋም እንዲመራ ለማድረግም በተደጋጋሚ ጥያቄ ሲቀርብ የቆየ መሆኑ የሚታወስ ሲሆን አሁን ተቋሙን ለመፍጠር የመጨረሻ ምዕራፍ ላይ ስለመደረሱ ከአቶ ማሞ ገለጻ መረዳት ተችሏል። ኮንፈረንሱን በንግግር የከፈቱት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በበኩላቸው የኢንሹራንስ ዘርፉ የፋይናንስ ዘርፍ አንድ አካል መሆኑን ገልጸው ይህ ዘርፍ እንዲያድግ መንግስት ከሚወስዳቸው እርምጃዎች መካከል አንዱ ራሱን የቻለ ተቆጣጣሪ ተቋም ወይም ባለስልጣን እንዲቋቋምለት ማድረግ ነው በማለት ተቋሙ የሚቋቋም ስለመሆኑ ማረጋገጫ ሰጥተዋል። እንደ አቶ ማሞ ከዚህ ቀደም አስፈላጊነት አንጻር ተቋሙ ቀደም ብሎ መፈጠር እንደነበረበት በማስታወስም ይሁንና ግን በነበሩት የአሰራር ግድፈቶችና አመቺ ያልሆነ ሁኔታ ተቋሙ ወይም ባለስልጣኑ ሊቋቋም እንዳልቻለ ጠቁመዋል። በኮንፈረንሱ ላይ ምክትል ጠቅላይ ሚኒስትሩም ሆኑ የኢትዮጵያ ብሔራዊ ባንክ ገዢ የኢትዮጵያን የኢንሹራንስ ኢንዱስትሪ በተመለከተ የኢንሹራንስ ኢንዱስትሪው ራሱን ችሎ እንዲወጣ ማረጋገጫ መስጠታቸው ትልቅ ስኬት ነውም ተብሎ
በወቅቱ ተሞካሽቷል። በኮንፈረንሱ ላይ ምክትል ጠቅላይ ሚኒስትሩም ሆኑ የኢትዮጵያ ብሔራዊ ባንክ ገዢ የኢትዮጵያን የኢንሹራንስ ኢንዱስትሪን በተመለከተ የኢንሹራንስ ኢንዱስትሪው ራሱን ችሎ እንዲወጣ ማረጋገጫ መስጠታቸው ትልቅ ስኬት ነው ያሉት አቶ ያሬድ የተሰኙ አንድ የምጣኔ ሀብት ባለሙያ ለኢትዮጵያም ሆነ ለአፍሪካ ኢንሹራንስ እድገት ይህ ውሳኔ ትልቅ ለውጥና እድገት እንደሆነም ጠቁመዋል። አዳዲሶቹ የኢንሹራንስ ድንጋጌዎች ኢትዮጵያ በኢንሹራንስ ዘርፍ ያላትን ትልቅ ዕድል እንድትጠቀም አቅም እንደሚሆናት ጭምር የገለጹት አቶ ያሬድ የኢንሹራንስ ተደራሽነትንና ዘመናዊ አገልግሎትን ለመስጠትም በር የሚከፍት ስለመሆኑም አመላክተዋል። ኢትዮጵያ በዓለም ላይ ለውጭ የኢንሹራንስ ኩባንያዎች ክፍት ያልሆነች ብቸኛ አገር መሆኗን በማስታወስም አዳዲሶቹ ድንጋጌዎች ግን የውጭ የኢንሹራንስ ኩባንያዎች በገበያ ውስጥ እንዲገቡ የሚያስችል እንደሚሆንም ያላቸውን እምነት ጠቁመዋል። ይህ ደግሞ በሁሉም ረገድ ዘርፉን እንደሚያሳድግ የሚታመን ሲሆን በተለይም ከ10 በመቶ ሊበልጥ ያልቻለውን የሀገሪቱን የኢንሹራንስ ዘርፍ ከፍ ለማድረግ እንደሚረዳም ጠቁመዋል። ነገር ግን የውጭ የኢንሹራንስ ኩባንያዎች አግባብ ደረጃ በደረጃ መሆን እንደሚኖርበት ሳይጠቁሙ ያላለፉት ባለሙያው አግባባቸው በሕይወት ኢንሹራንስ ላይ የተሰማሩትን በማስቀደም ቢሆን የበለጠ ተመራጭ እንደሚሆን ለህብረተሰቡም ጠቃሚ እንደሚሆን አስረድተዋል። ይህ በእንዲህ እንዳለ የአፍሪካ ሀገሮች የዕዳ ጫና ለኢንሹራንስ ኢንዱስትሪው ተግዳሮት እየሆነ መምጣቱ የተገለጸ ሲሆን የዕዳ ጫናው ከሌሎች ኢኮኖሚያዊ ጫናዎች ባሻገር ለኢንሹራንስ ዘርፉም ስጋት መሆኑን ነው ባለሙያዎች የሚጠቅሱት። የአገሮች የዕዳ ጫና በኢንሹራንስ ኢንዱስትሪው ላይ የሚያሳርፈው ተጽዕኖ ከባድ እንደሆነ የሚያስረዱ ባለሙያዎች እንደሚሉት የኢንሹራንስ ኢንዱስትሪው ገለልተኛ ሆኖ ራሱን ችሎ እንዲንቀሳቀስና ሕዝብም ሆነ ሀገር ከዘርፉ የሚጠበቀውን እድገትና ጥቅም እንዲያገኝ የኢንሹራንስ ዘርፉን የበለጠ በፋይናንስም ማጠናከር የሚገባ እንደሆነ ገልጸዋል። ይህ ርዕስ የተመረጠበት ዋነኛ ምክንያትም የአፍሪካ ሀገሮች ያለባቸው የዕዳ ጫና ለኢንሹራንስ ኢንዱስትሪው ማነቆ የሆነ በመምጣቱ አሁን ላይ የኢንዱስትሪው ዘርፍ በአፍሪካ በተለይም ለእድገት መሠረት ከመሆኑ አንጻር መነጋገሪያ የሆነ ስለመምጣቱም ተጠቁሟል። የአፍሪካ የዕዳ ጫናን በተመለከተ በቅርቡ የወጡ አሃዛዊ መረጃዎች እንደሚያመላክቱትም እንደ አውሮፓውያን አቆጣጠር በ2013 የአፍሪካ ሀገሮች አጠቃላይ የዕዳ ጫና 1.16 ትሪሊየን ዶላር እንደደረሰ የሚጠቁም ነው። ይህም ዕዳቸው ከጂዲፒ አንጻር ወይም ከጠቅላላ ሀገራዊ ምርታቸው አንጻር 72 በመቶ ስለመድረሱም መረጃው ያመላክታል። በ2008 የነበራቸው ዕዳ ግን ከጂዲፒ አንጻር ወይም ከጠቅላላ ሀገራዊ ምርት አንጻር ሲታይ 39 በመቶ እንደነበር የዓለም አቀፉ የገንዘብ ድርጅት መረጃዎች ይጠቁማሉ። ውድ አድማጭ ተመልካቾች ወደሚቀጥለው መረጃችን ስናልፍ ኢኮኖሚያዊ እድገትን በተመለከተ መንግሥት ባለፉት ጊዜያት በርካታ ለውጦች ሊመጡ ስለመቻላቸው ጠቁሟል። በተለይም በ2016 ዓ.ም እና በ2017 ዓ.ም ወይም በያዝነው ዓመት የተመዘገቡ የኢኮኖሚ ወይም ምጣኔ ሀብታዊ ስኬቶችን በተመለከተ ጠቅላይ ሚኒስትሩ ከተናገሩት የተወሰዱ መረጃዎችን የምናካፍላችሁ ይሆናል። በ2016 በጀት ዓመት በኢትዮጵያ 8.1 በመቶ እድገት መመዝገቡን ጠቅላይ ሚኒስትሩ ተናግረዋል። ይህም በዓለም አቀፍ ደረጃ ትልቅ ስኬት ስለመሆኑም የተናገሩት ዶክተር አብይ አህመድ በዘንድሮ በጀት ዓመት 8.4 በመቶ እድገት እንደሚመዘገብም ጠቁመዋል። ከዚህም ውስጥ ግብርና 6.1 በመቶ እንደሚያድግ የጠቆሙት ጠቅላይ ሚኒስትር ዶክተር አብይ አህመድ 30 ሚሊዮን ሄክታር መሬት በማረስ 1.4 ቢሊዮን ኩንታል ምርት ይገኛል ተብሎ እንደሚጠበቅም ጠቁመዋል። የሌማት ትሩፋትን በተመለከተም የሌማት ትሩፋት በአጭር ጊዜ ውስጥ ተስፋ ሰጪ እድገት የተመዘገበበት ዘርፍ እንደሆነ በመግለጽ በተያዘው በጀት ዓመት በሌማት ትሩፋት ምርቶች የ5.4 በመቶ እድገት መመዝገብ ስለመቻሉም ጠቁመዋል። ለአብነትም በወተት ብቻ በዓመት 12 ቢሊዮን ሊትር የወተት ምርት እንደሚጠበቅ የተናገሩት ጠቅላይ ሚኒስትሩ በዓመት 8 ቢሊዮን የዶሮ እንቁላል እንዲሁም 218,000 ቶን ስጋና 297,000 ቶን የማር ምርት ለማምረት የሚያስችል አቅም ስለመፈጠሩም ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቁመዋል። የቡና ምርትን በተመለከተም ቡና ካለፉት ዓመታት ጋር ሲነጻጸር የ1 ሚሊዮን ኩንታል የምርት እድገት መመዝገቡን የገለጹት ጠቅላይ ሚኒስትሩ አሁን ላይ ኢትዮጵያን በዓለም ላይ ሁለተኛ ቡና አምራች ለማድረግ ሰፊ ሥራዎች ስለመከናወናቸውም አስረድተዋል። ባለፉት ዓመታት በኢትዮጵያ ታምርት ንቅናቄ ኢንዱስትሪ ዘርፉን ለማነቃቃት ሲሰራ በነበረው ሥራ አመርቂ ውጤት ስለመመዝገቡ የጠቀሱት ጠቅላይ ሚኒስትሩ
በተለይ ከኃይል አቅርቦት ጋር ተያይዘው ሲነሱ የነበሩ ችግሮችን በመፍታት ረገድ የተሻለ ሥራ መከናወኑንና አሁን ላይ የኢንዱስትሪዎችን የማምረት አቅም 67 በመቶ እድገት ማሳየት መቻሉን ጠቁመዋል። በዚህም የኢንዱስትሪው ዘርፍ በተያዘው በጀት ዓመት 12.8 በመቶ እድገት ያሳያል ተብሎ እንደሚጠበቅም አስረድተዋል። የኢትዮጵያ አየር መንገድን በሚመለከት በአፍሪካ ትልቁ የአውሮፕላን ማረፊያን ለመገንባት እንቅስቃሴ መጀመሩን ያስታወሱት ጠቅላይ ሚኒስትሩ ይህ አዲስ የሚገነባው የአውሮፕላን ማረፊያ በዓመት ከ100 እስከ 130 ሚሊዮን መንገደኞችን እንደሚያስተናግድና አሁን ላይ 124 አዳዲስ አውሮፕላኖችን ለመግዛት ስለመታዘዙም ጠቁመዋል። ይህም የኢትዮጵያ አየር መንገድን በአፍሪካ ትልቁ የአውሮፕላን ባለቤት ብቻ ሳይሆን ግዙፉ የአውሮፕላን ማረፊያ ያለውም ተቋም እንደሚያደርገውም ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቁመዋል። ይህ ለውጥ በተለይም በአገልግሎት ዘርፍ ለማስመዝገብ የተያዘውን ውጥን ለማሳካት ሚናው የጎላ እንደሆነ የጠቀሱት ጠቅላይ ሚኒስትሩ በተያዘው በጀት ዓመትም የአገልግሎት ዘርፉን 7.1 በመቶ እድገት እንዲያስመዘግብ እቅድ ተይዞ እየተሰራ ስለመሆኑም አስረድተዋል። የማክሮ ኢኮኖሚ ማሻሻያውን ተከትሎም በሀገሪቱ በተለይም በውጭ ንግድ፣ በተተኪዎች ምርት፣ የውጭ ቀጥታ ኢንቨስትመንት ላይ የኢትዮጵያን ጥቅም ያማከሉ ሥራዎች መሰራታቸውን በመጠቆም ከዚህ አኳያ የማክሮ ኢኮኖሚ ማሻሻያ ለኢትዮጵያ የማንሰራራት ዘመን መሰረት የጣለ ነውም ሲሉ ተናግረዋል። የመንግስት ገቢን አስመልክቶም በሰጡት አስተያየት በአሁኑ ወቅት የመንግስት ገቢ በከፍተኛ ሁኔታ እየጨመረ መሆኑን የጠቀሱት ጠቅላይ ሚኒስትሩ ባለፉት 3 ወራት 180 ቢሊዮን ብር ገቢ መሰብሰብ ስለመቻሉ አስረድተዋል። ይህም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ እድገት የተመዘገበበት እንደሆነ በመጠቆም ባለፈው ዓመት ማለትም በ2016 በጀት ዓመት የመጀመሪያዎቹ 3 ወራት የተሰበሰበው ገቢ 109 ቢሊዮን ብር ብቻ እንደነበርም ጠቁመዋል። ነገር ግን ኢትዮጵያ ከአጠቃላይ የሀገር ውስጥ ጥቅል ምርት አንጻር አሁንም ዝቅተኛ ገቢ የምትሰበስብ ሀገር መሆኗ የማይሸሸግ ነው ሲሉም አስረድተዋል። የውጭ ንግድን በተመለከተም በሰጡት አስተያየት የማክሮ ኢኮኖሚ ማሻሻያውን ተከትሎ ባለፉት 3 ወራት ከውጭ ንግድ 1.5 ቢሊዮን ዶላር ገቢ መገኘቱን የገለጹት ጠቅላይ ሚኒስትሩ በዚህ አፈጻጸም ከቀጠልን በበጀት ዓመቱ ማጠናቀቂያ ወይም በቀጣይ ወር መጨረሻ ላይ ከ5 ቢሊዮን ዶላር በላይ ገቢ ይገኛል ተብሎ እንደሚጠበቅም ጠቁመዋል። ይህ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ1 ቢሊዮን ዶላር ተጨማሪ እንዳለውም አስረድተዋል። በተለይም የማክሮ ኢኮኖሚ ማሻሻያው በወርቅ ምርት ወጪ ንግድ ላይ ትልቅ ለውጥ ስለማምጣቱ የጠቆሙት ጠቅላይ ሚኒስትሩ ባለፉት 3 ወራት ከወርቅ ወጪ ንግድ 500 ሚሊዮን ዶላር ገቢ መገኘት ስለመቻሉ አስረድተዋል። ይህም የወርቅ ምርት ምን ያህል ለሕገወጥ ንግድ ተጋልጦ እንደነበር የሚያሳይ ነው ሲሉ ገቢው በአግባቡ ባለመሰብሰቡ ምክንያት ከዚህ ቀደም ሲባክን የነበረውንም ሀብት አስረድተዋል። በቡና ምርትም በበጀት ዓመቱ 2 ቢሊዮን ዶላር ተጨማሪ ገቢ ይገኛል ተብሎ እንደሚጠበቅም አክለው ገልጸዋል። የቀጥታ ኢንቨስትመንትን በተመለከተም የማክሮ ኢኮኖሚ ማሻሻያው የውጭ ቀጥታ ኢንቨስትመንትን በ6.4 በመቶ ማሳደግ ስለመቻሉ የጠቆሙት ጠቅላይ ሚኒስትሩ በተለይም ለኢንቨስትመንት ምቹ አካባቢ በመፍጠር ረገድ የተከናወኑ ሥራዎችም ኢንቨስትመንትን ለመሳብ ትልቅ አቅም እየፈጠሩ ስለመሆናቸው ተናግረዋል። ኢትዮጵያ ያላት መሬትና ታዳሽ ኃይል እንደዚሁም የሰው ኃይል ለኢንቨስትመንት ተመራጭ አድርጓታል ያሉት ጠቅላይ ሚኒስትሩ የማክሮ ኢኮኖሚ ማሻሻያውም ይህንን የኢንቨስትመንት አቅም ጥቅም ላይ ለማዋል መንገድ የከፈተ ስለመሆኑም አመላክተዋል። የውጭ ሀብት ፍሰትን በተመለከተም ባለፉት 3 ወራት በተለያየ መንገድ ከውጭ ወደ ኢትዮጵያ 3.4 ቢሊዮን ዶላር ስለመግባቱ የጠቆሙት ጠቅላይ ሚኒስትሩ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር እጅግ ከፍተኛ ጭማሪ ስለማሳየቱም ጠቁመዋል። ባለፈው በጀት ዓመት የመጀመሪያዎቹ 3 ወራት ከውጭ ወደ ኢትዮጵያ የመጣው ሀብት 400 ሚሊዮን ዶላር ብቻ እንደነበር በመግለጽ በአጠቃላይ በማክሮ ኢኮኖሚ ማሻሻያው 27 ቢሊዮን ዶላር ወደ ኢትዮጵያ እንዲመጣ እንደሚጠበቅም አመላክተዋል። ባለፉት 6 ዓመታት መንግሥት ምንም አይነት የንግድ ብድር አለመውሰዱን እንደ ትልቅ እፎይታ ያዩት ጠቅላይ ሚኒስትሩ የኢትዮጵያ የብድር ጫና ከአጠቃላይ ሀገራዊ ጥቅል ምርት አንጻር ከነበረበት 30.6 በመቶ ወደ 13.7 በመቶ ዝቅ ማድረግ ስለመቻሉም ተናግረዋል።
በሚቀጥሉት ዓመታትም ይህንን አሃዝ ከ10 በመቶ በታች ዝቅ ለማድረግ እንደሚሰራም አመላክተዋል። ባለፉት 6 ዓመታት አየር መንገድና ቴሌን ሳይጨምር 13 ቢሊዮን ዶላር ዕዳ ስለመከፈሉም አክለው ገልጸዋል። ይህም ዕዳውን ሳይሆን ለትውልዱ ምንዳን ለማውረስ ከምንሰራው ሥራ መካከል አንዱ የሚቆጠር ተጨባጭ ተግባር ነውም ሲሉ እድገቱን በአዎንታዊነት አንስተዋል። የኑሮ ውድነትን በተመለከተም በዘላቂነት መቅረፍ የምንችለው ምርታማነትን በመጨመር ነው በማለት የንግድ ሥርዓቱን ማዘመንም ከፍተኛ ፋይዳ ስላለው በዛ ላይ ጠንክሮ መስራት እንደሚገባ አመላክቷል። የኑሮ ውድነቱ እጅ አጠር ዜጎች ላይ ጫና እንዳይፈጥር መንግሥት ከ300 እስከ 400 ቢሊዮን ብር የድጎማ በጀት ስለመመደቡና ማዕድ ማጋራት፣ ትምህርት ቤት ምገባና እሁድ ገበያ መንግሥት አቅመ ደካሞችን ለማገዝ የሚያደርገው ጥረት አካል ስለመሆኑም ጠቁመዋል። በሀገር አቀፍ ደረጃ 249,000 አቅመ ደካማ ዜጎች መኖሪያ ቤት እንዲያገኙ ስለመደረጉ የተናገሩት ጠቅላይ ሚኒስትሩ ይህ መንግሥት ባለሀብቶችን በማስተባበር ያከናወነው ሥራ ነውም ብለዋል። የዋጋ ንረቱን አሁን ላይ ወደ 17 በመቶ ዝቅ ማድረግ ተችሏል ያሉት ጠቅላይ ሚኒስትሩ ይህን ወደ ነጠላ አሃዝ ማውረድ የመንግሥት ቋሚ ትኩረትና ተግባር ሊሆን ይገባልም ሲሉ አመላካች ሐሳብ ሰጥተዋል። በተያዘው በጀት ዓመት በአጠቃላይ የሥራ ዕድል ፈጠራን በሚመለከት ለ4.3 ሚሊዮን ዜጎች የሥራ ዕድል ለመፍጠር ዕቅድ መያዙን የጠቆሙት ጠቅላይ ሚኒስትሩ ከዚህም ውስጥ 700,000 ለሚሆኑት የውጭ አገር የሥራ ስምሪት ለመፍጠር ዕቅድ ተይዞ እየተሠራ ነው በማለት ባለፉት 3 ወራት ለሰለጠኑ ለ100,000 ዜጎች በውጭ አገር የሥራ ስምሪት ተፈጥሯልም ብለዋል። ኮዲንግና የመረጃ ትንተናን ጨምሮ በርቀት ሥራዎች ደግሞ ለ26,000 ዜጎች የሥራ ዕድል ሊፈጠር ስለመቻሉም አክለው ገልጸዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁን በማመስገን በቀጣይ በሌላ ጠቃሚ ርዕሰ ጉዳይ እስክንገናኝ መልካሙን ሁሉ በመመኘት ተሰናበትን። ሰላም።